ፈጣሪ የተመሰገነ በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑበት ጠይቃችኋለሁ። ኖላዊ ክፍል 99 እንግዲህ ተለቋል። ተምቹ እንግዲህ እርግብን አድኗታል ማለት ነው። ወይዘሮ ባዩሽ እንግዲህ አምጪ ወርቁን ብላ ስታስፈራራት ከኋላው መጥቶ በድንጋይ አናቷን ብሎ እዛ ጋር ዘርግቷት እንግዲህ ሞተች ዳነች እንኳን ሳይሉ ነበረ እጅ ላይ ተያይዞ ተሩጦ ያመለጡት ማለት ነው። እርግብ ደግሞ በጣም ስታመሰግነው ነበር። ዘርጌ በጣም አመሰግናለሁ አንተና ህይወቴን ያዳንክልኝ ብላ ስታመሰግነው ነበረ። በዛ ላይ ደግሞ ልክ ስትሄድ ወርቁን ለሱ ነበረ ሰጠው የሄደችው። ወርቁን ደግሞ የሰጠችው ደስ የሆነ ሰውዬ ነበረ ሰጥቶት ቦርሳውን ለሆነ ሰውዬ ሰጥቶት ነበር እሷን ለማዳን ሄደው ማለት ነው። ፈርቶ ነበር ሲከታተላት ነበር አንድ ነገር ብታረጋትስ ብሎ ማለት ነውና ልክ እንዳሰበው ደግሞ ልትገላት ነበር በሽጉጥ እያስፈራራች ነበር። እንግዲህ ከኋላ መጥቶ አድኗታል ማለት ነው። ካዳናት በኋላ እንግዲህ ወደ ልጅቷ ቤት ወይም ደግሞ ወደ ጓደኛዋ የእርግብ ጓደኛ ቤት ተያይዞ ሄዶ ነበረ። ተያይዞ ከሄዱ በኋላ እንግዲህ ማደሪያ ስላልነበረ ወይም ደግሞ ፈርቶ ስለነበረ አንድ ላይ አደሩ። ከዛ ጠዋት ልጅቷ ስትመጣ በጣም ተናዳ ነበር። እንዴት የማንም ጎረምሳ ቤት ታመጫለች ምናምን ብላ በጣም ተበሳጭታ ነበረ። በኋላ ላይ ግን ይቅርታ አርጋላት ነበረ። በድጋሚ ደግሞ ቀኑ ሙሉ ቁጭ ብሎ እዛ ሰፈር ሲከታተላት ነበር ማለት ነው። ባዩሽ መታ እንዳትጎዳት ብሎ ተምቹ እንግዲህ በኋላ ላይ ተመልሶ ሲመጣ እንዴ እዚህ ምን ትሰራለህ ብላ ስትጠይቀው አይ ቀኑ ሙሉ እየጠበኩሽ ነበር ባዩሽ መታ እንዳትጎዳሽ ብዬ እዚህ ሰፈር ላይ ቁጭ ብዬ እየጠበኩሽ ነበር። ልክ ጓደኛ ስትወጣ ነው የመጣሁት ብሎ ስናግሯት እንግዲህ አብሮ አድሯን ማለት ነው። እናንተ እንደዚህ ድንግልና ማስረከብ ወይም ደግሞ አይ ምን ልበላችሁ ድንግልና ማስረከብ ይሄናል ቀላል ሆኗል እንዴ እናንተ ወይኔ በላቸው። እንግዲህ አብሮ አድሮ አስረክበው ከዛ በኋላ በማግስቱ እንግዲህ በማግስቱ ምን ተፈጠራላችሁ መሰላችሁ? ምግብ ሊበሉ ሄዱና ወርቁም ደግሞ ሰውየው የጠምቹ ሰጥቶት የነበረው ሰውዬ ቦርሳውን አመጣለሁ እያለ ቀጠሮ እያስይዛቸው ወርቁንም አታ ድንግልናውን አታ ዘሪውንም አታ ብዙ ነገር አታለች ማለት ነው። አይ ጊዜ እኮ እንደዚህ ነው። ጊዜ እንደዚህ ይቀይራል። ቤተሰብ አይገርማችሁ? እና እንግዲህ ተምቹ እኔ ከአሜሪካም አልመጣውም አውቄ ነው ከአሜሪካው መጣው ብሎ የነገርኩሽ ከቅርብ ጊዜ በፊት እንኳን እራትና ምሳ ልበላ ይቅርና ምሳዬን በልቼ ራሱ እራት ሳልበላበት የማደርበት ጊዜ ነበር። ለየሆነ ሰዎች ምስጋና ይግባና እነሱ ናቸው ህይወቴን የቀየሩት። ስለዚህ እኔ አሜሪካ ወዴት እንደሚካሄድ እንኳን አሜሪካ ቡታጀራ ነው ሉካንዳ ነው እጄ አላቅም ማለት በቃ ኢትዮጵያ ውስጥ ያለ ሀገር ራሱ እጄ አላቅም እንኳን አሜሪካ ይቅርና እንዴት እንደሚካሄድ ራሱ ነው ያላቅም ብሎ እውነቱ ፍርጥ አድርጎ ነግሯታል። እንግዲህ ሌላውንም እውነት እንዴት እንደቀረባት ሊነግራት ነበረ። በአና በኩል እንደዚህ ነው የቀረብኩሽ ብሎ ሊነግራት ነበረ። እርግብ ግን በጣም ተናዳ እስከዛሬ የት ነበርክ? እስከዛሬ እኔ ከኔ ጋር አድረክ እኔ የፈለግከውን ከኔ ካገኘክ በኋላ ነው የምትነገረኝ። እስከዛሬ የት ነበርክ ስትለው እንግዲህ እኔ ከአንቺ ጋር ማደርም አልፈለኩም ነበር አንቺ ስለፈለግሽ ነው እንጂ ያደርኩት ብሎ እንግዲህ መልሶላት ተምቹና እርግብ ተለያይቷል ማለት ነው። ይታረቃሉ ብዬ ተስፋ አደርጋለሁ። ቤተሰቦች ይዙና እንግዲህ ሀንቾ ደግሞ ይዙና ሀንቾ በጣም ሀና ተናዳበት ነበረ። አፈቅርሻለሁ ወይም ደግሞ ወዳታለሁ ምናምን ብሎ ሲያወራ ሰላምዬና ልጅቷ የማነች ጽዮን ነው ማን ነበረች እሷ ሲያናግሯት እንግዲህ ተናዳ ከይዙ ርቃ ነበረ። ትላንት ግን በተለቀቀው ቪዲዮ በጣም ተገናኝቶ በስርዓት ቁጭ ብሎ እኔ እናንተ ወንድማማቾች መሆን እንችላለን ከዛ ውጪ ግን ምንም መሆን አንችልም ብላ ተስማምቶ ይቅር ተባብለዋል። አንድ ላይ ጓደኛ ማቾቹ ሆኗል ማለት ነው። እኔ ደግሞ ትላንት በተወሰተው ፎቶ ላይ የእሷን እጅ ይዞ እንደዛ ስቆ ምናምን ሲያወራ ወይኔ ጆሮ የት ነው ያለው ጆሮ ያለ እያልኩ ነበረና ለማንኛውም ጓደኛ ማቾቹ ብቻ ናቸው። ያው ከዚሁ እየቀጠለ ነው ፍቅር የሚመጣው። ቆንጅዬ የሆነች ስነ ስርዓት ያላች ልጅ ናት። ስለዚህ በቅርብ ጊዜ ያፈቅራታል እርግጠኛ ነኝ። ይሄ ደግሞ እናንተም እርግጠኛ ናቸው እኔ ብቻ ሳለው ማለት ነው። ሰላምዬ እንግዲህ ለምንድን ነው ያልተቀበልሽው? ለምንድን ነው እዙን ማትወጂው? እስከ መቼ ነው እንደዚህ ብቻሽን የምትኖሪው? አሁን አንቺ ትምህርትሽን እየተማርሽ ነው። አባትሽም ከሆነ ተሽሎታል። ለምንድን ነው ፍቅረኛ እንዳይኖርሽ ማትፈልገው ስትላት እኔ በዚህ ሰዓት አባቴ ብቻ ነው የኔ ውል ነገር ሌላ ሰው በህይወቴ ውስጥ ማስገባት አልፈልግም። እኔ ትምህርቴን ብቻ ነው መማር የምፈልገው ብላ መልሳለች ማለት ነው። ሰላምዬም ያው ግራ ብትጋባም እሺ ብላለች። ምንም ማድረግ ስለማትችል ማለት ነው።
እና እንግዲህ ወረ ቤት ሄዳ ነበረና ከእናቷ ጋር ወይ ከወይዘሮ ሜላት ጋር ያው ብዙ ሰዓቱ አሁን እነሱ ቤት ሆነዋል። አባቷም ቤት የምትገባው ምግብ ለመስራት ቤት ለማጽራት ምናምን ብቻ ነው። ቢያንስ ወይም ደግሞ አባቷን ወደዛ ቤት አስገብታበት ነው አንድ ላይ ብኖሩ ጥሩ ይመስለኛል። እንደዚህ ተራርቆ እንትን ከሚሉ ወቶኖ ላይ ወይ መጎዳት የለባቸው። ምክንያቱም ብዙ ነገር ያዩበት ከብዙ ነገር የተመለሱበት ልጃቸው ናችና እንደዚህ በቀላሉ አንዬ ከርሳቸው መራቅ የለብሽም። እንግዲህ ወደ ቤት ሄዳ ነበረ። ወደ ቤት ሄዳ እንግዲህ ድንብላልን አቦያ አባቴ ድፍት አድርጎኝ ስትል ደግሞ ታስታውሳላችሁ አይደለ? እና ቤተክርስቲያን ሄዳለች። እሷ ቤተክርስቲያን እንጂ ብያት እኔ ምግቡን ሰርቼ ላቅርብላችሁ ብዬ ነው። በፊት የኔ ምግብ ስትበሉ በጣም ተወዱ ነበረ። ከሰራውላችሁ ስለቆየው ምግብ ልስራላችሁ ብዬ ነው ኩሽና የገባሁት። ለምን ኩሽና ገባች? ሰራተኛ ምን ትሰራለች አለች። እንግዲህ ዛሬ ወይዘሮ ሜላት ከዚህ በፊት ምን አባሽ ልጆቼ ገብተው ይሰራሉ፣ አንቺ ምን አባሽ ትሰራለሽ እንዳላለች ማለት ነው። ወይ ጊዜ ለካ እንደዚህ ይቀይራል አይደለ ቤተሰብ። ለማንኛውም ሰላምዬ ቅድም አንቺ ጋር ቁጭ ብላ ለአባቴ ምግብ ሰራለሁ ብለሽ ሰላምዬን ረሳሻት፣ ከዛ ጥላሽ ሄደች አይደለ ብላ ስትጠይቃት፣ ኧረ እኔ ያረሳኋትም ግን ለአባቴ ምግብ እየሰራው ነበረ። አባቴ አግኝቼው ሰላም ብዬው ወይም ደግሞ አጫውቼው ምግብ ሰጥቼው መጣለሁ ብዬ አስቤ ነው ለሷ እጂ ያልኳት ስትላት እና ሰላም ከአባትሽ ከሰላም አባትሽ በልጦብሽ ነው ስትላት፣ እኔ አባቴን ከማንም ጋር አላወዳድርም፣ እንኳን ለወዳድር ውድድር ውስጥም አላካተውም። ከዚህ ቤተሰብና ከአባትሽ ምረጪ ቢባል ወይም ደግሞ ከአባትሽን ለማዳን እነዚህን ቤተሰቦች ማሳወት አድርጊ ቢባል አረጋለሁ በደንብ። ምንም አንድ ደቂቃ ራሱ አላስብም። አባቴ ለእኔ ሁሉ ነገሬ ነው ብላ ስትመልስላት ነበር ማለት ነው ለወይዘሮ ሜላት። ወይዘሮ ሜላትም አንቺ ልክ እንደኔ ነሽ፣ በቤተሰቦች ድርድር አታውቂም። አባትሽ ደግሞ በጣም ጥሩ ሰው ናቸው። እርሳቸው ናቸው አንቺን አሳድገው ለዚህ ያበቁልኝ። እርሳቸው ባያገኙሽ ኖሮ ያኔ ሌላ ቦታ ወይም የማይሆን ነገር ላይ ትወድቂልኝ ነበር። ስለዚህ አባትሽ በጣም ጥሩና መልካም ሰው ናቸው። እኔም ከአባትሽ እንድትርቂ መቼም አልፈልግም ብላለች። በጣም ደስ ይላል እንደዚህ መሆኑ ማለት ነው። ለማንኛውም የኔ ውድ ቤተሰቦች ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች እወዳችኋለሁ።